ሰላም ጤና ይስጥልኝ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ውድ ሀገሬ ልጆች ጆን ዳንኤል እንግዲህ ከስር ከተፈታ በኋላ መጀመሪያ ላይቭ ሲገባ 130,000 ሰው እንደተከታተለው ሪካርድም እንደሰበረ እናውቃለን። በትናንትናው ምሽት ደግሞ በሰይፉ ሾው ላይ ከነህቱ ቀርቦ የተናገራቸው ነገሮች በጣም ሚዛን የሚደፉ ንግግሮች ተናግሯልና ጆን ዳንኤል በጣም ተለውጧል። በመታሰሬ የጽሞና ጊዜ አግኝቻለሁ። አሁን ተረጋግቻለሁ። በፊት ሰከን ያልኩ አልነበርኩም። አሁን ግን ተረጋግቻለሁ። እህቴን በጣም ነው የምወዳት። እንደ እናት ሆና ያስተማረችኝ እሷ ናት። ቲክቶክም ደግሞ እንድጀምር ያደረገችኝ እሷ ናት። እናቴና አባቴ በጣም ነው የምወዳቸው። እነሱም አሜሪካን ሀገር ተሳፍረው ስለነበረ የዛን ቀን እነሱን ሸኝቼም ስለነበረ ነው 27,000 ሰው አይዞህ ሲለኝ ሆይ ሲለኝ ቆይቶ መጨረሻ ላይ ግን በጣም ቤተሰብ ብቻ ነው ስታሰር ግን ቤተሰብ ብቻ ነው የቀረኝ እና አሁን ቤተሰቦቼ አሜሪካን ሀገር ናቸው። ለኔና ለእህቴም ፕሮሰስ አልቋል። ግን እኔ የመኖር አላማ ያለኝ ሀገሬ ውስጥ ነው እና በቦረናም የንጹህ ውሃ የመጠጥ ውሃ ሁለት እንትን እንዳለ አሁንም ደግሞ ውሃ በሌለባቸው አካባቢዎች ውሃ ለማስቆፈር እቅድ እንዳለው በዚሁ በእርዳታ ማየት ለተሳናቸው ትምህርት ቤት እንደከፈተ ከመታሰሩ በፊት እንግዲህ ይሄ አጋጣሚ ሲፈጠር መቀሌ ላይ ኮንሰርት ስለነበረው እሱን እንትን ለማለት ሲሄድ በነበረበት ሰዓት ያው ውዝግብ ሲፈጠር 27,000 ሰው ላይቭ እየተከታተለኝ ልክ ነህ ሲለኝ ስለነበረ በቃ እኔም በስሜት ተገፋፍቼ ነው እና ወጣቶች ስሜታችሁን ብቻ አታዳምጡ፣ አስተውሉ። አንዳንዴ ማስተዋል ያስፈልጋል ለሰው ልጅ እና አስተውሉ እና በእስር ቤት ቆይታዬ በጣም ተምሬበታለሁ። ከአጎቴ ጋር ስለሆነ የታሰርኩት ብዙም አልከበደኝም። ስለ ሻማ የሰይፉ ጠይቆት ነበረ ስለ እስር ቤት ስትገባ የሻማሉ ዝፈናሉ ምናምን ሲለው አይ አጎቴ ስለነበረ ያው ምንም የከበደኝ ነገር የለም እንትን ያለውን ነገር እሱ ሸፍኖታል ብሏል። እና ከስር ከተፈታ በኋላ ሽሬ ሲሄድ እንደፈራ ከአይሮፕላን የሚያስወርዱት መስሎት እንደፈራም ተናግሯል። እንግዲህ ከስር ከተፈታ በኋላ ህንፃ ሄዶ ምግብ ለሚያስፈልጋቸው መጠለያ ያሉ የሚያስፈልጋቸውን ነገር እንደወሰደላቸው በሌላም ከዚህ በፊት ከመታሰሩ በፊትም ብዙ ቦታ ላይ በእርዳታ ስም እንደሄደ እና ከዚህም በኋላ ደግሞ ጥሩ ነገር ይዞ እንደሚመጣ ከዚህ በኋላ መምጣት የሚችለው በቁም ነገር ቀልዱም እያለ ማዝናናቱም እንዳለ ሆኖ ግን በማስተዋል የምራመድ ይሆናል። እስር ቤት ለኔ በጣም ትምህርት ቤትን የሆነኝ በጣም ብዙ አስተምሮኛል። ስለዚህ ከዚህ በኋላ የበፊቱ ጆን ዳንኤል አይደለም የተለውጭ ያለው። ሰይፉ ፋንታውን ስለ መንገድ ስታጸዳ ነበር ሲለው አዎ ቦሌ አካባቢ አጽድቻለሁ። ምክንያቱም ከእስር ቤት ስወጣ አዲስ አበባ ዱባይ ነው የመሰለችኝ፣ በጣም ተለውጣለች። ስለዚህ ንጽህና ያስፈልጋልና እኔም የበኩሌን አሁንም ቢሆን ወደፊትም አጸዳለሁ። ተወልጄ ያደግኩት አዲሱ ገበያ አካባቢ ነው ብሏል። በአሁኑ ሰዓት እናትና አባቱ የሚገኙት አሜሪካን ሀገር ነው። እሱና እህቱም ፕሮሰስ አልቆላቸዋል። ጆን ዳንኤል ግን ኢትዮጵያ ውስጥ የመኖር ሀሳብ ነው ያለው። ሀገሩን ወዳድ ነው ማለት ነው። እና ውዶችዬ እህቱ ደግሞ የሚገርማችሁ ነገር እህቱን ይዋት እስቲ ፎቶ ላይ አታቋትም? ታቋታላችሁ። ምክንያቱም ከአንድ ሁለት ፊልም ላይ አይቻታለሁ። በቃ ፊቷን አውቀዋለሁ፣ በፊልም ላይ አይቻታለሁ። የሰራችሁን ብትሉኝ ግን አሁን እዚህ ጋር ላመጣው አልችልም። ግን ፊቷን አውቀዋለሁ። የጆን ዳንኤል እህት ግን አትመስለኝም። ሰይፉም እንዳለው አቅሻለሁ፣ ያው በፊልም አቅሻለሁ፣ ግን የጆን ዳንኤል እህት አትመስይኝም ነበር ብሏታል። እና እሷ ናት ያስተማረችው። አይገርማችሁም? አይገርምላችሁም? ግን እድል ማለት እንግዲህ እንዲህ ነው። በር ሲከፈትላችሁ ከመክሊታችሁ ጋር ስትገናኙ እንዲህ ነው። ጆን ዳንኤል እንግዲህ ጀማሪዎችን ሲያበረታታ እንደነበረ እናውቃለን። እኔ በፋሲካ ነው የማውቀው። ፋሲካን በጣም ሲረዳት ስለነበረ በዛ ነው። እኔ እንደውም ጆን ዳንኤል በጣም ነው የምወደው። ምክንያቱም እሷ ልጄ ነው የምትለው፣ እሷም ራሱ ልጄ ነው የምትለው። ፋሲካ ቶላ ካያችኋት፣ ፋሲካ ቶላ በጣም ባልታወቀችበት ሰዓት ከዳንኤል ጋር በጣም
ያጫውታት ነበርና ሲያጫውታት በዚህ አጋጣሚ ሰው በጣም አወቃት። የበለጠ ሰው እንዲያውቃት ያደረጋትና ያበረታታት ጆን ዳንኤል ነው። እና ጀማሪዎችን አበረታታለሁ። ብዙ ልጆች እንደውም ለምን ይሉኛል። እኔ ግን አዲስ የመጡትን ልጆች ማበረታታት ጀምሬ ነበረ። ጳውሎስንም አበረታታው ነበረ። እኔ ታስሬ ስወጣ ግን እሱ ፌመስ ሆኖ ጠበቀኝ። ጳውሎስ ማለት ሜላት ጨካኝ ነሽ የሚለው ማለት ነው። እና እኔ ስወጣ እሱ ፌመስ ሆኖ ጠበቀኝ እና ማበረታታት ደስ ይለኛል። ከአዲስ አበባ ሽሬ እንደ ስላሴ ሄጄ ተመልሼ መጥቻለሁ። እንግዲህ ታስሮ ከተፈታ በኋላ ማለት ነው። ከዚህ በፊትም ስም የምጠቀመው ፕሌን ነው፣ ግን የዛን ቀን የአጋጣሚ ተፈጠረ። ሆይ ሆይ ሲሉኝ እውነት መስሎኝ ነበረ። ብታሰርም ሰዎቹ ሁሉ እነዛ 27 ሺዎቹ ያስፈቱኛል ብዬ አስቤ ነበር። መጨረሻ ላይ ግን ከኔ ጋር የቀረው ቤተሰብ ነው ብሏል። እንደ ቤተሰብ ማንም የለም። ከአሜሪካን ሀገር ለእናቱ ዳይመንድ አምጥቶ እንደ ስጦታ እንደሰጣት እርዳታውን ደግሞ በእናቱ ሰበብ እንደጀመረ እና እናቱ ደግ የዋህ እንደሆነች እና አባቱ ደግሞ ጠንካራ ሰራተኛ ስለሆነ ጠንክሮ መስራትን ከአባቱ እንደተማረ ደግነትንና ልግስናን ከእናቱ እንደተማረ ትናንትና በጣም አስገራሚ በሆነ ሁኔታ እንግዲህ ጆን ዳንኤል ነቅሶ ቆይቷል ማለት ነው። እውነት ሙሉውን ፕሮግራም አዳመጥኩት፣ ዛሬም ደገምኩት። በጣም ነው እና እንዲህ ያለው ለእህትህስ ምን ሰጠሃት ሲለው አንገቷ ላይ ያለውን አሳየች ማለት ነው። ለእህቱን ስጦታ ቲክቶክ ያስተማረችው የምታዩት እንግዲህ ዳንኤል ዮሐንስ ዳንኤል አይደል? ዳናይት ዳንኤል። እኔ እኮ ጆን ዳንኤል ራሱን ጆን ዳንኤል አድርጌዋለሁ። አይገርማችሁም? ጆን የሆነ ሰር እንደሚል አድርጌ ማለት ነው። አቶ አድርጌ ዳንኤል ስሙን ዳንኤል እኮ አድርጌዋለሁ። ዮሐንስ ዳንኤል ነው ለካ ስሙ። እና ቤተሰቦችዬ ምንድነው ያለው ጆን ዳንኤል? እስር ቤት ጥሩ አስተምሮኛል። ከዚህ በፊት እኮ አንድ ልጅ አንዷን ምን ሲል አሰማው መሰላችሁ? ታስጨርሽኛለሽ አታስጨርሽኝም፣ ይሄን ፊትሽን እመርሽልሽና ቤተሰቦቼ ያላስተማሩኝን ማረሚያ ቤት ገብቼ እማራለሁ አላት። እና አሁንም ጆን ዳንኤል በውጪ ያልተማረውን ትምህርት 1 ዓመት ከ4 ወር እንግዲህ ከእድሜው ላይ 1 ዓመት ከ4 ወር በእስር ቤት ሲያሳልፍ በትምህርት በጽሞና ነው ያሳልፈው ማለት ነው። በጣም አሪፍ ነገር ነው። ምክንያቱም አንዳንዴ የሆነ ስንበር የሆነ ነገር ያዝ አድርጎን እንትን ሲለን እግዚአብሔር እኮ ሲያስተምር በብዙ ነገር ነው የሚያስተምረው። እዩት፣ በዛ ሰዓት ሆይ 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 ያለ ነበር ጆን ዳንኤል። እና ደግሞ ሰብስክራይቦቼ ፎሎወሮቼ እስር ቤት በነበርኩበት ሰዓት ቀንሰው ነበር አሉ። የሚገርመው እኮ የኛ ሀገር ሰው እንደውም እስር ቤት ሲገባ ሰው በማይጠቀምበት ሰዓት ፎሎ ያደርጋል። የሞት ሰው ፎሎ የሚያደርግ ሰው እኮ ነው ያለ ማለት ነው። የእውነት አሁን እዚህ አረብ ሀገር የሞቱ ልጆች አሉ አይደል? እከሌ እኮ ሞታ ተገኘች ተብሎ የእሷ ስም የእሷ ፎቶ ከተለጠፈ እዛ ፎቶ ላይ ይሄዱና እዛ አካውንቷን ፈልገው የሞተቿን ፎሎ ያደርጋሉ። እና ገረመኝ የጆን ዳንኤል መቀነሱ ፎሎወሩ ገረመኝ። እንዴት እንደውም መጨመር ነበረበት። ሰው በሚጠቀምበት ሰዓት ሳይሆን በማይጠቀምበት ሰዓት መጨመር ልማዱ ነው። በነገራችን ላይ አሁን በጣም እንደሚጨምር እርግጠኛ ነኝ። በጣም ከዚህ በኋላ በጣም ብዙ ስራዎችን እሰራለሁ። ውሃ በሌላቸው ቦታ ውሃ አስተክላለሁ። እርዳታ በሚያስፈልጋቸው ቦታ እርዳታ ሰጣለሁ። ከእንደገና እርዳታ አሰባስቤ ደብረ ብርሃንም የመሄድ እቅድ አለኝ። አሁን ከዚህ በኋላ ደግሞ ደብረ ብርሃን የመሄድ እቅድ አለኝ ብሏል። ያው ደብረ ብርሃንም በእንትን ያሉ ወገኖቻችን ጋር ማለት ነው የሚያስፈልጋቸውን ነገር ይዤላቸው እሄዳለሁ። እንግዲህ የሄደበትን በሙሉ ጠቅሷል። ሙሉውን ያለ መሰልቸት ነው ያየሁት። እኔ ደስ ብሎኛል በእውነት። ከበድክብኝ። ድሮም እወድሃለሁ። የእውነት ጆን ዳንኤል እኔ በፋሲካ ቶላ የተነሳ በጣም ነው የምወደውና እኔ እወደዋለሁ ጆን ዳንኤልን። አሁን ደግሞ የበለጠ ከበደብኝ። እውነት በጣም አስተዋይ ሆኗል።
በጣም ረጋ ብሏል። ከዚህ በኋላ ደግሞ ብዙ ነገር እንደሚሰራ እጠብቃለሁ። ቲክቶክ ወይ ጉድ አትሉም? ግን ቲክቶክ እስቲ እንስራኛም። እኔማ ብሰራ አንዴ ምግብ ብሰራ፣ አንዴ ብስኩት ብሰራ፣ አንዴ ግብርና ብሰራ በቲክቶክ ምንም አልሳካ ብሎኛል። እና መንፈሳዊ ቅናት አደረብኝ እኔም ማለት ነው። ሌሎችን ልጆችን ራሱ እኮ በጣም ወጣቶችን ልጆች ምናምን እስቲ ስሩ፣ ገንዘብ እኮ እጃችሁ ላይ ነው ያለው፣ አጠገባችሁ ነው። አንድ ቀን አይታወቅም ፌመስ ትሆኑና ስማችሁ ገንዘብ ይሰራል እያልኩ ብዙዎችን አበረታታለሁ፣ የሚሰማኝ ባገኝ ማለት ነው። ስለዚህ ቲክቶክ በጣም እንደውም ከዩቲዩብ በለጠል በአንዴ ስለሚል ማለት ነው። በአንዴ ሁሉም ጋር ስለሚደርስ ቲክቶክ እና ጆን ዳንኤል ላይቭ ናፍቆኝ ነበር አለ። ላይቭ መግባት በጣም ናፍቆኝ ነበር አለ። በተረፈ ያው እስር ቤት ብዙ እንዳስተማረው ነው የተናገረው። ቤተሰቦች እስቲ አበረታቱኝ፣ ሰብስክራይብ። እኔ በዜና እመጣለሁ፣ በሁሉም ነገር እመጣለሁ፣ በምግብ እመጣለሁ፣ በግብርና እመጣለሁ። በምንም የማልመጣበት ነገር የለም። 2 ቻናል አለኝ እና ዩቲዩብ ቻናሌን እስቲ አበረታቱኝ ፕሊዝ። ቻናሌን ሰብስክራይብ አድርጉልኝ። በጣም ነው የምወዳቸው። አመሰግናለሁ። ጆን ዳንኤል እንግዲህ በሚቀጥለው በጥሩ ነገር እንደምናየው ተስፋ አለኝ። አመሰግናለሁ።